ያላገባችሁ ሴቶች የምትሰሩትን ስህተት ነው። ያላገባችሁ ፍቅረኛ ያላችሁ ማለት ነው። ፍቅረኛም ያላችሁ ፍቅረኛም የሌላችሁ የምታደርጉት ስህተት ዛሬ ልነግራችሁ መጥቻለሁ። ይህንን ነገር ደግሞ እነግራችኋለሁ። እናንተ አዳምጡ ማለት ነው። ይህንን ስህተት ከተዋችሁ ማንም የእናንተ ክብር የሚነካ ነገር ማንም ሊያደርግ አይችልም፣ ሊሰራ አይችልም። ማንም ሰው ማለት ነው። ሰላም ሰላም! ውድና የተከበራችሁ የዩቱብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልልኝ። ዛሬ መልእክቴ ለወጣቶች ነው። ያላገባችሁ፣ ያገባችሁ አይደለም ያላገባችሁ ይህንን መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በትህትና ተባበሩ። በቅንነት ውዶቼ እና ይሄ ነው የምላችሁ። ዛሬ ያላገባችሁ ሴቶች ፍቅረኛ ለመያዝ ትዳር ለመያዝ ፍላጎት ያላችሁ እህቶቼ፣ አንድ ሰው ትዳር ለመያዝ መረጋጋት ያስፈልገዋል። ትዳር ለመያዝ መረጋጋት ያስፈልገዋል። በችኮላ የሚሆን ነገር የለም። የጅብ ችኩል ቀንድ ይነክሳል ይባላል በሀገራችን አባባል ማለት ነው። ራስሽን ሬዲ ማድረግ አለብሽ፣ መዘጋጀት አለብሽ። ዝም ብለሽ ወደ ትዳር ዓለም መግባት የለብሽም እህቴ። ይሄንን ነገር ከማንኛውም ሚዲያ አይቼ አይደለም፣ የትኛውም ቦታ አይቼ አይደለም፣ በራሴ የደረሰብኝ ነገር ነው። እህትማሞቼ ምነግራችሁ ማለት ነው። ለትዳር አትጓጉ። ለማግባት ከፈለጋችሁ አይምሯችሁ ሚላችሁ ነገር ማድረግ አለባችሁ። አይምሯችሁ ሚላችሁ ነገር ማለት ወደ ስህተት ግቡ ማለት አይደለም። የማይወድሽን ወንድ ልጅ ጋር ሄደሽ ተንጠልጥለሽ በኋላ 24 ሰዓት ከምታለቅሺ ዛሬውኑ ጥንቃቄ አድርጊ ነው የምልሽ እህቴ። እየመከርኩሽ ነው፣ እየነገርኩሽ ነው። በቃ አንዳንዶቹ ፈጣሪ እንትን ያላቸውን ጥሩ ሰው ይገጥማቸዋል። አንዳንዶቹ ደግሞ ለምን አገባው እስከሚሉ ድረስ ሲኦል ይሆንባቸዋል። እና ይሄንን የሚሆንባቸው ምን እንደሆነ ታውቃላችሁ? አስበው ስላልገቡ። ያ ነገር አንቺ ወደ ትዳር ዓለም ወደ ፍቅረኝነት ማለት አሁን አንድ ወንድ ልጅ ወደ አንቺ ተግባብቶ ሲግባባ ምን ብሎ ነው የተግባባው? ከአንቺ ጋር ምን አውርቶ ነው ከአንቺ ጋር የተግባባው? እንዴት ነውስ ሊወድሽስ የቻለው? ጠይቀሽ ታውቂያለሽ? አንድ ወንድ ልጅ ለምን ሊወድሽ ይችላል? መልኬን አይቶ ብቻ እንዳትሉ፣ በመልክ አይደለም። መልክሽን አይቶ የላይ በኩል ፊትሽን አይቶ የመጣ ወንድ ልጅ ከሆነ ይሄ ስህተት ነው ሲጀመር ማለት ነው። ምክንያቱ አንድ ልጅ ከወለድሽ ከአንድ ወር እስከ 2 እንደዚህ ስትይ ማንነትሽን በሙሉ ይጠፋል። እሱም ምን አይነት ተንከባካቢ ወንድ ከሆነ እሱም የሀበሻ ወንድ ይሄንን ነገር ደግሞ የምላችሁ ጥንቃቄ እንድትወስዱ ነው። ዝም ብላችሁ የምትዘፈቁ ሰዎች ማለት ነው። ራሳችሁ ጠብቁ ሴቶችዬ፣ ራሳችሁ ጠብቁ። ዝም ብላችሁ ወደ ትዳር አትግቡ። አባታችሁና እናታችሁ ጋር የአይምሯችሁ እረፍት ስጡት። ስደት ላይ ካላችሁ በስደት ገብታችሁ የራሳችሁ ስራ ስሩ። ራሳችሁ የሚያቆማችሁ ነገር ማድረግ አለባችሁ። በኋላ እሱ ላይ ገብተሽ ስቃይሽን ከሚያበላሽ የራስሽን የሆነ ነገር መኖር አለበት። ስደት ከወጣሽ የሆነ ነገር መያዝ አለብሽ። ትላንትና እኔ ነኝ ያነሳውሽ ብሎ እንዲናገርሽ አትፍቀጂ። ያንቺ ደካማ ጎን እንዲነግርሽ አትፍቀጂለት። ራስሽን መጠበቅ ከራስ ይጀምራል። ማፍቀርም ከራስ ይጀምራል። ራስሽ ለራስሽ ካላፈቀርሽው ሰው ያፈቅረኛል አትበይ፣ ሰው ይወደኛል አትበይ። አንድ ሰው የሚወድሽ ለምንድን ነው? ስደት ሀገር ስላለሽ ነው። አንድ በይ። አንቺን እውነተኛ ፍቅር አንድ ወንድ ልጅ እንደያዘውና
እንዳልያዘው ለማወቅ ጥያቄ ያስፈልጋል፣ ንግግር ያስፈልጋል። አንድ ወንድ ልጅ በአንዴ መጥቶ እወድሻለሁ ሲልሽ አትመኝም። አይወድሽም፣ እመኝኝ፣ አትመኝም። ለማስመሰል ነው፣ አንቺን ለመግደል ነው። አንቺ በፍቅር እስከምትወድቂ ድረስ ነው። ፍቅር እንደያዘሽ እንዳየሁሽ ነው የወደድኩሽ። አይሰራም፣ እኛ ጋር ቅመሞቼ፣ አይሰራም። እንዳየሽ ነው የወደደሽ። ኧረ የወደደው ሌላ ነገር ነው እህቴ፣ አስረግጬ እየነገርኩሽ ነው። የወደደው ሌላ ነገር ነው፣ ያፈቀረው ሌላ ነገር ነው። የሚወድ ወንድ ልጅ አይቸኩልም። የሚወድ ወንድ ልጅ አይቸኩልም በፍጹም። ያንቺ ጊዜ ይሰጥሻል። ደግሞ ምንም ነገር አልፈልግም ነይ ይልሻል። እውነተኛ የሚወድሽ ሰው ከሆነ ምንም በአንቺ አልፈልግም ይላል። አንዳንዶቹ ልክ ገና ንግግር እንደጀመሩ በሚዲያ ላይ እንደተዋወቁሽ ወይ በቲክቶክ ላይ በላችሁ ሀይ ትባባላላችሁ። ከዛም በኋላ እውነት ወደደኝ ትላላችሁ። ሀይ ስላለሽ፣ የኔ ፍቅር ስላለሽ፣ የኔ ውድ ስላለሽ፣ ኧረ እባክሽ ነገ ቀን ገብተሽ ሲኦል ከምታደርጊው ህይወትሽን ከምታጪ ከዛሬውኑ ተጠንቀቂ እያልኩሽ ነው እህቴ። ከዛሬውኑ ተጠንቀቂ። ሚጎዳሽ ነገር መለየት አለብሽ። ሚያስደስትሽና ሚያስከፋሽ ነገር መለየት አለብሽ። ያ ወንድ ልጅ ለምን ተጠጋኝ? በአንዴስ እንዴት ሊወደኝ ቻለ? የሚጠላችሁ ሰው እኮ አንድ ጊዜ ጠላታችሁ ነው፣ ግን የሚወዳችሁ ሰው ነው የሚገላችሁ። አፈቀርኩሽ ወደድኩሽ የሚልሽ ሰው ነው የሚገልሽ፣ በቁምሽ የሚገልሽ። በቁም ማለት ነው። ሞት እኮ ይለያል። ሌላው ሞት እኮ ሞት ነው፣ ሁሉንም ይሞታል። ግን የቁም አሟሟት አለ። ከቁም አሟሟት ፈጣሪ ይጠብቃል እህቶቼ። አንድ ሰው ወደሽው ካጠገብሽ ሲርቅ ምን ያህል ሰውነትሽ እንደሚጎዳ ምን ያህል ውስጥሽን ስሜትሽን እንዴት እንደሚመታው ቅስምሽን እንዴት እንደሚሰብረው ማወቅ መቻል አለብሽ እህቴ። ዝም ብሎ አንድ ወንድ ልጅ አወራኝ ብለሽ ለመቅረብ አትቸኩይ። እሳት ላይ እየገባሽ ነው። ጥንቃቄ አድርጊ። ሮጦ መግባት ትዳር የለም። ቀስ ብሎም አልሆነም። ሮጠሽ ከገባሽ ሮጠሽም ትወጫለሽ። ሮጠሽ ከገባሽ ማለት ነው ሮጠሽም ትወጫለሽ። ማለቴ ሮጠሽ ስትወጪ ማለት ነው አብደሽ ጭንቅላትሽን ለቆ ነው የምትወጪ። ጨርቅሽን ጥለሽ ለመሮጥ ካልፈለግሽ አስበሽ ሚሆንሽን ሚጎዳሽንና ሚጠቅምሽን ለይ ቀድመሽ። ወደደኝ ብለሽ ወይ መልኩን አይተሽ ወይ አለባበሱን አይተሽ አይመርሽ። ልንገራችሁ እህትማሞቼ፣ ይሄ ፊታቸው ምናምን አሳማምረው የሚመጡ ሰው ወንዶች አትውደዷቸው። እንደ ሴት ልጅ ቻፕስቲክ ተቀብተው የሚቀርቡ ማለት ነው። አትውደዷቸው። መልካቸው ሊያምር ይችላል፣ ግን ውስጣቸው ግንጥ ነው። ጊንጥ ማለት ነው። በስውር ነው የሚያጠፏችሁ። እራሳችሁን ጠብቁ። ዝም ብሎ ሰው ወዶኛል የሚባል ታሪክ የለም። በዛሬ ሰዓት ወዳጅ ነው የሚገለው፣ ጠላት አይደለም። ጠላት እኮ አንድ ያውቀሻል፣ ተዋውቃችኋል። ጠላትሽ እንደሆነ አውቀሻል። ጠላቱ እሱም የአንቺ ጠላት እንደሆነ ያውቃል። ትጠባበቃላችሁ። የተጠበቀ ነገር ደግሞ የትኛውም ነገር ሊያሸንፍ አይችልም። እህቴ ጥንቃቄ አድርጉ። አንድ ወንድ ልጅ ወደደኝ ብላችሁ ሮጣችሁ አትግቡ። እራሳችሁን ጠብቁ። አንድ ወንድ ልጅ ዝም ብሎ ወደድኩሽ አይልም፣ አፈቀርኩሽ አይልም። ይሄ አይልም። ቀላል አይደለም። ወደድኩሽ አፈቀርኩሽ ቀላል አይደለም። ግን ዛሬ በተለምዶ አድርጎ ሰው ወደድኩሽ አፈቀርኩሽ ይላል። ግን ይሄ ነገር ያንቺ ስለወደደሽ ሳይሆን ብርሽ ነው ወደደው። መልክሽ ሳይሆን ሰውነትሽ፣ ማንነትሽ ሳይሆን ሰውነትሽ እና ብርሽ ነው የወደደው። በብር ለማስፈራራት ይሄ ሰውነታችሁ ምናምን የምታሳዩ ሴቶች ማለት ነው ጥንቃቄ አድርጉ። የፈለገ ቢወድሽ ሰውነትሽን አታሳይ። ሰውነትሽ አትገላልጭ። ከተገላለጥሽ መበላትሽ አይቀርም። የጭንቅላት የቤት ስራ ይሆንብሻል። ሆምወርክ ይሆንብሻል። ሲመሽ ሲነጋ ትንሽነት ይሰማሻል። እህቶቼ ጥንቃቄ አድርጉ ነው የምላችሁ። በስደት ዓለም